ሰላም እንዴናችሁ? የቀድሞ የጨለማው መንግስት አገልጋይ የነበረች ሴት አሁን ግን በክርስቶስ ብርሃን የጸናች ሰማይ የሚከፈትባቸውን 3 ወሳኝ የጊዜ መስኮቶች ትጠቁማለች። ጸሎትህ ቃላት ብቻ ሳይሆን በትክክለኛው ሰዓት የሚተኮስ ሚሳኤል እንዲሆን ተዘጋጅ። በትክክለኛው ጊዜ የመጸለይ ኃይል። መንግሥተ ሰማያት የሚከፈቱበት ልዩ ጊዜ አለ። የመንፈስ ዓለም በማትገምቱት ፍጥነት ምላሽ የሚሰጥባቸው ጊዜያት። ግን ብዙ አማኞች በመንፈስ ውስጥ ጊዜን ማወቅ በጣም አስፈላጊ እንደሆነ አያውቁም። ያኔ በጨለማ ውስጥ ሆኜ የሰይጣን መንግሥት እያገለገልኩ ሳለሁ የጊዜን ኃይል እንረዳ ነበር። አንዳንድ ሰዓታት ታላቅ መንፈሳዊ ኃይል እንደያዙ እናውቅ ነበር። በእነዚያ ጊዜያት መሥዋዕት እናቀርብ፣ መናፍስትን ጠራና የሰዎች ዕጣ ፋንታ ወይም ዴስቲኒ እናጠቃ ነበር። ግን አንድ ነገር የጨለማው መንግስት ሁል ጊዜ ያስፈራው ነበር፣ በትክክለኛው ጊዜ የሚጸልይ አማኝ። ምክንያቱም በትክክለኛው ሰዓት የሚቀርብ ጸሎት ስርዓቶችን ይሰብራል፣ በፍጥነት ይጓዛል እና መላእክትም ፈጥኖ ምላሽ ይሰጣሉ። ሕይወቴን ለክርስቶስ ስሰጥ ጌታ በጸሎት ውስጥ ስላለው የጊዜ ምስጢር አይኖቼን ከፈተልኝ። በሰማይ የሚደረግ እያንዳንዱ እንቅስቃሴ መለኮታዊ ጊዜን ይከተላል አለኝ። መጽሐፍ ቅዱስ በመክብብ 3:1 ላይ እንዲህ ይላል፣ ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ይህ ማለት በጸሎት ውስጥ እንኳ መለኮታዊ ጊዜ አለ። መንግሥተ ሰማያት በሙሉ ትኩረት የሚያዳምጥበት ቅጽበት። ከዚህ ጊዜ ውጭ ስትጸልይ እግዚአብሔር አሁንም ይሰማሃል። ነገር ግን በዚህ ጊዜ ውስጥ ስትጸልይ በፍጥነት ምላሽ ታገኛለህ። እነዚህ የጸሎት ሰዓታት የሚከተሉት ናቸው። አንደኛ፣ የእኩለ ሌሊት ወይም ከሌሊቱ 6 ሰዓት እስከ 9 ሰዓት። ይህ የጦርነት ሰዓት ነው። የጨለማ ኃይላት በብዛት ንቁ የሚሆኑበት ጊዜ ነው። ከሌሊቱ 6 ሰዓት እስከ 9 ሰዓት ባለው ጊዜ ውስጥ የክፉ መሠዊያዎች ይነሳሉ፣ ዕጣ ፋንታዎች ይታያሉ ወይም ዴስቲኒስ አር ሞኒተርድ እና ጠንቋዮች ስብሰባ ያካሂዳሉ። ለዚህ ነው ኢየሱስ በማቴዎስ 26:40 ላይ እንዲህ ያለው፣ እንዲሁም ከኔ ጋር 1 ሰዓት እንኳን ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ኢየሱስ የጸለየው በእኩለ ሌሊት ነበር፣ በአጋጣሚ ሳይሆን በመንፈሳዊ ግንዛቤ። ሰዎች ሲተኙ ጠላት እንደሚሠራ ያውቅ ስለነበር በጸሎት አማካኝነት ክፉ ዕቅዱን ሁሉ ለማፍረስ ነቅቶ ቆየ። መጽሐፍ ቅዱስ ደግሞ በመዝሙር 119:62 ላይ እንዲህ ይላል፣ ስለ ጽድቅህ ፍርድ በእኩለ ሌሊት አመሰግንህ ዘንድ እነሳለሁ። ዳዊት የመንፈሳዊ ጊዜ ምስጢር ተረድቷል። ሰማይ ክፍት በሆነ ጊዜ ጸለየ። ሁለተኛ፣ ማለዳ ከሌሊት 9 ሰዓት እስከ ጠዋት 12 ሰዓት። ይሄ የቀኑ ማኅፀን ተብሎ ይጠራል። ጠላት ዕቅዱን ከማድረጉ በፊት ቀናችሁን የምታዙበት ጊዜ ነው። እግዚአብሔር በኢዮብ 38:12 ላይ እንዲህ ሲል ጠይቋል፣ የምድርን ዳርቻ ይይዝ ዘንድ ከእርሷም በደለኞች ይናወጡ ዘንድ በውኑ ከተወለድክ ጀምሮ ማለዳን አዝሃልን? ለወገግታም ስፍራውን አስታውቀኸዋልን? ማለዳ ተነስተ መጸለይ ለዕለቱ የሚሆንህን ሥርዓት እንድትዘጋጅ ያስችልሃል። ከአንደበት የሚወጡት ቃላት የዕለቱን ክስተቶች ይቀርጻሉ። ሦስተኛ፣ ቀትር ሰዓት ወይም ከቀኑ 6 ሰዓት። ይሄ መለኮታዊ ልውውጥ የሚደረግበት ሰዓት ነው። በሐዋርያት ሥራ 19 ላይ ጴጥሮስ በ6ኛው ሰዓት ቀትር አካባቢ ለመጸለይ ወጣ እና እግዚአብሔር ራእይን ሰጠው። ማቴዎስ 27:45 ላይ እንዲህ ይላል፣ ጌታ ኢየሱስ በመስቀል ላይ እንዳለ ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ይህም መለኮታዊ ጊዜ መለኮታዊ ዓላማ ጋር እንዴት እንደሚገናኝ ያሳያል። የጸሎት ውጤት ምስጢር። ብዙ መልስ ያላቸው ጸሎቶች እግዚአብሔር ችላ ስላለ ሳይሆን ከተወሰነው ጊዜ ውጭ ስለተጸለዩ ነው። ዳንኤል በቀን 3 ጊዜ በተወሰኑ ሰዓቶች ይጸልይ ነበር እና ያ ወጥነት ምላሹን ያዘገየውን ኃይል ሰበረው። ዳንኤል 10:12-13። ስለዚህ ዝም ብለህ አትጸልይ፣ ሰዓቱን ለይ። ግን እኮ አንደኛ ተሰሎንቄ 5:17 ላይ ሳታቋርጡ ጸልዩ ይላል ብለህ ልጠይቅ ትችላለህ። ሳታቋርጡ ጸልዩ ማለት ለአንድ አፍታም ሳይቆም በቀጥታ በቃል መጸለይ ማለት አይደለም። ይልቁንም የሚከተሉትን ያመለክታል። የጸሎት ሕይወት ወይም ሁልጊዜ ወደ እግዚአብሔር ያዘነበለና በእርሱ ላይ የሚመካ ልብ መኖር። ሁለተኛ፣ የዘወትር ንግግር ወይም ኮንስታንት ኮሚኒየን፣ ከእግዚአብሔር ጋር ያለንን ግንኙነት እንደ የሕይወት እስትንፋስ አድርጎ መውሰድ፣ ሁልጊዜ መነጋገርና እርሱን ማሰብ። ሦስተኛ፣ እንቅስቃሴ ወይም ፐርሲስተንስ፣ በጸሎት በትጋት መጽናትና መበርታት። መንፈስ ቅዱስን የጸሎቴ ሰዓት ምንድን ነው ብለህ ጠይቀው። እርሱ ሲገልጽልህ ያንን የመሠዊያ ጊዜ አድርግ። የጸናህ ሁን እናም የተባዙ ውጤቶችን ታያለህ። በአንድ ወቅት በጨለማ ተመላለስኩ፣ አሁን ግን በብርሃን ውስጥ እጓዛለሁ።
እውነት እላችኋለሁ የጨለማው መንግሥት መለኮታዊ ጊዜን የሚረዱ አማኞችን ይፈራል። በትክክለኛው ሰዓት ስትጸልይ ድምፅህ እሳት ይሆናል፣ ቃላትህ መሳሪያ ይሆናል፣ መሠዊያህ የማይደፈር ይሆናል። መጽሐፍ ቅዱስ በመዝሙር 55:17 ላይ እንዲህ ይላል፣ በማታ በጠዋት በቀትርም እናገራለሁ፣ እጮህም አለሁ፣ ቃሌንም ይሰማኛል። ምስጢሩ ይኸው ነው፣ መቼ መጸለይ እንዳለበት የሚያውቅ ሰው ተአምራቱ ፈጽሞ አያመልጠውም። ስለዚህ ዛሬ ምሽት ሰዓትን በሰማይ አቆጣጠር አስተካክል። በመንፈሳዊ ዓለም ውስጥ ባለው ሰዓት ሰማይ በትክክለኛው ጊዜ ድምፅን ለመስማት እየተጠባበቀ ነውና